እርግጥ አርጉኝ እቺን ተናግሬ ምትረቅጡኝ ኮነ በአይቼ ነገ ደግሞ በደንብ እርግጥ አርጊበት የመጣ ይምጣ ብዬ ሄዳለሁ ጆን ዳንኤል እና ግን ጃኒ የሆነ ግን ስሜት አላቸው ዝም ብዬ ሳስበው አረ እባክህ ሚውት አርጉልኝ አረ በፈጠራችሁ እኔ ቤት ነው እንዴ የመጣችሁ ገዳፋ ምትሆኑብኝ አረ ስፓም ያደረጉኝ በማርያም እናንተ ሰዎች ባለፈው ዲቦራ ሞተች ታነቀች ዛሬ ደግሞ የሰው ምን ምጽፉብኝ በመድኃኒዓለም የቲክቶክ ነዋሪዎች እኔ ቤት ለምንድን ነው ግን ለምን ይሄ ሁሉ ትበድሉኛላችሁ ለምን ይሄን ጽሁፍ በየቤታችሁ አትጽፉም ለምን ቤት ታጋጠብቃችሁ ጽፋ ከዛ እጭቁ አሁን ታይዛኮ ማለት ነው አመቱ ሙሉ በነሁለቱ ደጋፊ እኮ ነው ስቀጠቀጥም ሙለው ለምን አተውኝም አሁን እቺ ጻፋችሁ አይደል እሷ ቤት መቆጣጠር አቅጦት ሰው ይገደል እየተባለ ነው እኮ ነው የሚባለው አረ በፈጣሪ አረ በማርያም ተውኝ እኔ አጻፉ እንደዚህ አይነት ነገር በየኮሜንታችሁ ሄዳችሁ ጻፉ እኔ ምላችሁ ግን ቆይ አሁን ጆን ዳንኤል በብዛት በአካውንት ይታማል ያዘጋል ምናምን እየተባለ ይታማል ለምን መረጃ እናወጣ ማለቴ እኔ አሁን በአንድ ጊዜ ማልዋሽው ነገር ያን ድሮ ስንጣላ እሱ ምን አለኝ እኔ ተናዶ ነው ግን ያኔ ተናዶ ነው ስንጣላ አካውንት አናዘጋ ምናምን ነገር ሲሰምቻ ያ የቆየ ነው ማለት አሁን ግን መረጃ ያስፈልገናል ጆን ዳንኤል አካውንት ለማ እንደሚያዘጋና እንደማያዘጋ መረጃ ያስፈልገናል ምን ትላላችሁ ምን ትላላችሁ መረጃ ያስፈልገናል አሁን ጆን ዳንኤል የቲክቶክ ካምፓኒ ውስጥ አብሮ እንደገባ ማጣራት ፈልጋለሁ ማርያምን በቃ ጆን ዳንኤል አካውንት ያዘጋል እየተባለ በጣም ይታማል አይደለ ማስረጃ ቢመጣልን ደስ ይለኛል እኔ ያለ ማስረጃ ሰው መፈረጃ አልፈልግም ለምን እኔ በጣም የደረሰብኝ ነገር ስላለ ነው ያለ ማስረጃ በጣም ይተወቀጥኩ ሰው ስለሆንኩኝ ህመሙ ስለማቅ ጆን ዳንኤል እውነት የሚያዘጋ ከሆነ መረጃ ጥርት ያለ መረጃ ይምጣና ይረገጥ ማያዘጋም ከሆነ ደግሞ በይቅርታ ይታለፍ ባይነኝ የጃኒም ደግሞ የመጨረሻ የምናገረው ነገር አይቤታይ ወሬ የጃኒም ደግሞ ማለት ነው የእውነት እቺ ልጅ እንደዛ ተቆራርጣ ምናምን ከሆነ እንግዲህ እኔ ህግ ነው የለምላለው እናንተ አለ ትላላችሁ እንኩ ልጆች ያለችበት አገር ውስጥ ይፈረጅላቸው አው ያቺ ሀገር እንኩ ልጆቼ ብላ በየቦታው በታትናናለች አገሪቷ እኔ ስለ ግለሰብ አላወራውም አገሪቷ እንኩ ልጆቼ እያለች አስገብታልላለች እኔ እዚህ ውጪ ስላለው ህግ ይኖር አይኖር ማቆ ታሪክ የለም እናንተ ግን የምታውቁ ካላችሁ ጆን ዳንኤልና ጃኒ ከተቻለ በሽምግልና ይጨርሱ የመጨረሻ መዝገይ ነው በሽምግልና ሌላ ወሬ ከመጣ ደግሞ ማውራት የማይቀር ነገር እኔማ ተመቸኝ ለወሬው ግን ጆን ዳንኤልና ጃኒ የምትሰሙ ከሆነ በትልልቅ ሰዎች አላ ማርያምን ቁም ነገር ነው ቤት ተበቁም ነገር የምታወራው በትልልቅ ሰዎች በሽማግሌ በምናምን ብትፈቱት ይሻላል አንተም ሪካርድ ይኖራል መቼስ በፍቅር መሃል ስናረግም ይኖራል እና ያላቀም ሰው ፍቅር እኔ ሰምቻለሁ እንደወሬ ሰው ፍቅር ውስጥ ሲሆን ማለት ነው ከፍትፍት ታርገን ነው የምንሰጠው እኛ ሴቶቹም ወንዱም ራሱ የቂጡን ፍንክት እያሳየ ነው ቤት ውስጥ ውንጥ የሚለው በፍቅር መሃል ምታደርጉትን አታቆም በርገራችሁን ወንዶቹም ላጥላጥ በፍለፊታችሁ አለች ሰው አለ የለም አትልም የቂጡን ፍንክት እያሳየክ ነው ከመኝታ ቤት እስከ ኪችን ድረስ የምትሄደው ፍቅር ሰው ሲይዘው አይታወቅም ሴቷም ቢሆን አየር እያስገባች በከፍት ታርጋር የምትሰጠው ብዙ ነገር ሊኖራችሁ ይችላል ስለዛ ይሄ ማህበረሰብ ላንተም ጎን ያረግና ማርያምን ይሄ ማህበረሰብ ነው ጆን ዳንኤል ነግርክ ጃኒ ወይ ከኔም ጨምሮ ነው ምልክ ወይ ጉድ ፈላ ድምጽኑናት አካልህም ሴትናት ከዛ በሱ ደግሞ ሲሆን አባት ለልጁ ጥሩ ነው ምናምን እየተባለ እንደዚህ ያነካኩ ማለት ነው ሌላ ነገር ውስጥ እንትን ተላላችሁ ከዚህ የእድሜ ልክ ሪከርዳችሁ ቪዲዮዎቻችሁ የእድሜ ልክ እንትን ነው የሚሆነው አሁን ከኔ ጋር ብትጣላ ማለት ነው ጆን ዳንኤል አልዋሽም ዛሬ ተናገርካተ ነገር ብድግ አድርጌ አንተ እኮ ከጃኒ ጋር እንዲነበርክ ምን አባታ አመጣለላለሁ እሷም እንደዛ ብትናገረኝ ጃኒ አንቺ ነሽ እኔ የምትናገሪው ከጆን ዳንኤል ጋር ለምን ዛሬ ያወጣችሁት መረጃ ነገ መዘባበቻ ነው የምትሆኑት ይሄንን አስባችሁ ትልልቅ ሰዎች በመሃላችሁ እንትን ይግቡና ያቋርጡትኝ በጣም ደግሞ ተበድያለ ያለ ሰው ደግሞ ወደ ህግ ይሄድ እኔ እውነቱን ነው የምነግራችሁ ማርያምን እኔ ነገ ብትጣይኝ ጃኒ እቺም አሁን ዛሬ የሚወጣት መረጃ ይዤ አንቺ ከሱ ጋር ኮንዲዮን ሰው ነሽ እኔም ሁሉም ቲክቶከር ነው የሚለው ስለ ነጋችሁ አስቡ ማርያምን ሁሉም ሰው ችግር ያሳልፋል ስለነገ አስቡ ሆይ የሚል ማህበረሰብ መቼም አይቀናችሁም በደጋፊ ደግሞ ያላችሁ ተቆጣጣሩ ራሳችሁን እልህ እሱንም ስታስገቡትኝ
የማይሆን ነገር በእልክ ቅድማውን አይቼዋለሁ። እንደ ሰይጣን ያደረገው ጆን ዳንኤል በእልክ የሆነ ነገር ያወጣል። ጃኒም ደግሞ የሱ ደጋፊዎች ሄዳችሁ ስትናገሯት የማይሆን ነገር ሄዳ ታወጣለች። ማርያምን ነው የምላችሁ። ከዛ በኋላ የእድሜ ልክ ጸጸት ውስጥ ነው የምትገቡት። ይሄ ሀበሻ የሚያዝን የለም፣ ለጊዜው ነው የሚያዝንላችሁ። ከዛ በኋላ እንኪቢ ነው የሚልሽ፣ እንኪቢ እንደዛ ነው የሚልሽ። የሚያጨበጭበው እስከ መጨረሻው አብሯችሁ አይሆንም። ጨርሻለሁ። ማርያምን እስከ መጨረሻው አብሯችሁ አታዩም? እንዴት በጠዋት እቴቴ ቡና ጠጡ እቴትዬ በጠዋት ጆን ዳንኤልን ስብርብር አድርጎ ሰድቦቴ በደቂቃ ውስጥ ደግሞ ለጃኒ ደጋፊ ሆኖ መጣ። 2 ማሊያ ባንዴ ለብሶ መጣ። እንደሱ አይነት ብዙ እስስት መሰሎች አሉ። ተው እኔ ሁኔታው ሳይው ገብርኤልን በጣም እያሰጋኝ ነው። ግን በዚህ መሃል አዶና ያሳዘነኝ አይ ዶንት ኖ እኔ እንጃ ጋይስ። የሱን ደግሞ እንሰማለን። የት መሄጃለን? የት መሄጃ የለን። ናዮስ ምን ሊሆን ስንት ታሰባለ ጋይስ ማለት ጋይስ። አሁን ነገ ደግሞ ናዮም እንትንተራ የኔ እናት እንደውም ቆፍጥንጠን ንብረሽ ናዮዬ አይ ገናም ደግሞ ነገም ሌላ ወሬ ያለብን። ተመቻችሁ ቲክቶከሮች ሁኔታ አቤት ሰው ቤቱን እየከፈተ እንደሆነ እግዚአብሔርን ጸጥ ብዬ አየዋየውና ሁላችንም በቃ እቺን አጀንዳ መንፈልግ የሚመስለው ሁሉም ቤቱን ከፍቶ ጊፍታችሁን አታባክሩ። ምንም አይነት ነገር ከዚህ በኋላ አልናገርም። አይመለከተኝም። ጨርሻለሁ። ልወጣ ነው። አረ አልፈልግም ጋይስ ነው ነገ እኔ ነኝ የምሰደብበት። ልወጣ ነው ጋይስ። ትንሽ ደቂቃ በኋላ ተመልሼ እመጣለሁ። ልውጣ። ነገሩ ይረሳሳ። ለምን መሰላችሁ? አሁን እኔ ስሜታዊ ሆኜ አወራለሁ ይሻለኛል ውዶቼ። ማርያምን አሁን ውስጤን አላያችሁትም? ስሜታዊ አውሪ ይለኛል መንፈስ አለ። ክርስቶስን ልውጣ ሃሽታግ እንደማረብኝ ቀስ ብዬ ልውጣ። ደህና አደሩ አትፍሪ አውሪ ምናምን ስማውን እንዴ ይሄ ከተወራ አባቴ ሙት ይሄን ከተወራ ማለት ነው ሰዎቹ አይደለም የሚነገሩት እኔ ነኝ ማምላክ ነኝ። ግን ይሄው ቃል ለምድር ለሰማይ ማለት ነው። ዛሬም ነገም ከነገ ወዲያም አባቴ ሙት መረጃ ይወጣል። ይሄ መረጃ እንደሚወጣ ወቁ እና ቲክቶክ በጣም ነው የሚያስጠላው። ጨርሻለሁ። እንደና አደሩ አሞራው ትገባለህ። ልወጣ ነበር። አረኒ በእግዚአብሔር ነው ያወራ። ምን ይተውኝ እኔ ነገር የሚገንብኝ ሰው ነኝ እኮ አልፈልግም። ምንም አንበሳ አትስጡኝ እንዴ! 5 አንበሳ ሰጠሽኝ ውዴ። የዘላለም ቆቆሰለው ላይ የምታይብኝ ምን እዳ መጣብኝ? 5 አንበሳውን ጌም እየተጫወትኩኝ 10 አድርጌ በሁለት ሳምንት አላመጣውም እንዴ ውዴ? 5 አንበሳ ሰጠሽኝ። ሌላ 5 አንበሳ ለምን ታሳጭኛለሽ ውዴ? እሺ 5 አንበሳ ሰጠሽኝ። የዘላለሜን 5 አንበሳዎች ለምን አጣለው ውዴ? ጭንቅላቴ ነው እኮ የተጠቀምኩበት። ድሮ አልተጠቀምኩበትም። እንደ ቂጥ ነበር ተሸክሜው የምዞረው። ይሄንን ጭንቅላቴን ቂጥ አድርጌው ነበር እየተሸከምኩት የምዞረው። አሁን ግን ውዴ ጭንቅላቴ መስራት ጀምሯል። ሳስበው ለ5 አንበሳ ብዬ ተነግሬያችሁ ከዛ ያወሬ ነገርኩላችሁ ሰዎች እነሱ ወዳጅ ቢሆኑና ለኔ ሰፖርት ቢያደርጉኝ ኮሮ 5 አንበሳውን ለኔ ከለክሉኛል። ሌላ 5 ሊሰጡኝ ያሰቡትን። ስለዛ ደደብ አይደለም። በራሳቸው አንደበት ሲወጣ በመሃል አልገበግባለሁ። ምን አገባኝ? አልገባም ለቃቃሚ እንዴ ሰማይ እንኳን በዚህ አጋጣሚ ከመውጣቴ በፊት